ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም። ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራእዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ፣ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው። ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ የተናገራል። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ፣ ተናገረ ፐብሊክ ነው የማደርገው እኔ። ኦኬ፣ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናድሃል። አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራውበት ግለሰቡየውንም ስሙን ባልጠራውበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ እነግርሃለሁ። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። ያ እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገርህ። ማወራው ካንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ ታመጣለህ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምጽ ነው የማመጣልህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ድመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ፣ የብፁዕ አቡነ እንድርያስን የድምጽ ቅጂ አልሰማው? በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምጽ ሪከርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ያለው ለምን ቤተክርስቲያኒቱ ቋንቋኛ ሆነ? ኤአይስ ቢሆን የድምጽ ሳይሆን ነገር ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ከታመጣ የምፈልገው ድምጽ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሚ እየተደማመጠን። እሺ ኦኬ፣ ኤአይስ ቢሆን አልከኝ። ኦኬ፣ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ፣ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብለው ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁም እንኳን ኤአይ መሆኑንና አለመሆኑን ቴክኖሎጂውን ተጠቅማችሁ ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ። ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለምን ቢባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ
ይሄንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድስ አለው ብሎ ለወጣ ሰው መልስ ይመልስ አይደል? ይሄንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸው ቪዲዮ እኔ እኮ ነበርኩበት እኮ አይደል? እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት እኮ አውቀዋለሁ። ላይቭ ሁሉ ገብተህ ከብፁዕ አቡነ እንድርያስ ጋር አስማትና እንትን በቃ ባሪ ያልነበርኩም እንዴት ለዛሳይ ይችላል? እሳቸው አባት ናቸው። በረከታቸው ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው ይተናገሩት የታድሷን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷን ፊልም ነው። ብራዘር እሱ የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣው? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩህ የስልክ ቅጂ ነው መሰጠኝ። አንተ መሰጠኝ የስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር። እኮ የእናንተ ኤአይ ነው የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀህ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያውቀው። የእናንተ ስራ በለስተለማ የኛ ጴንጤዎች ያንተ ጭምር ያንተ ጭምር ጴንጤ ስራ በጣም ይኸውልህ በጣም አኬን ላስገባው እኔ ተቸላለ እኮ አንተ ስታስገባ አኬን ላስገባው ይጠይቅ። አዎ ተቸላለ። ኦኬ ከዛ ማስረጃውን ታሳየናለህ። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ። ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለህ ሴት አዘጋጅተህ የንስሐ የአንተን ክፋት አጠዋለሁ እንዴ? ለጴንጤን ክፋት ኦኬ ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ። ያስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም። ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ቤተክርስቲያንን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ አንተ ብራዘር። ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነው አንተ። የማይቀበር ድመት አድምጠኝ ታሜ፣ ይኸውልህ በእውቀት ኦፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ። የምን ኦፌላላ ነው የምትለው? ኦፌላላ ማለት በእውቀት አልኩ። በምን እውቀት ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ ስመጣ አንተ መጽሐፍ ቅዱስ እውቀት ኖሮ አድምጠኝ አድምጠኝ እስኪ አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ አንተ እውቀት ቆይ አድምጠኝ ታሜ። አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ አራ ቆይ ታሜ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው። የሙታን ማብራሪያ አጥንት እንደዚህ አይደለም፣ አታብራራውም ነው አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራ። ለምንድን ነው የተናደድከው? ምንድን ነው የተናደድከው? ንገረኝ። እኔ ምን እናደድልህ? አምላክ አልናደድም። ለምን እንደምናደደው ነው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን እኔ ምን አገባኝ? አንተ የሚታይ ሙት ነዋ። ድመት ሲቀበር ሲቀበር ነው የሚያሳይ። ጌታ የተሻለ ነገር ያሳይ። የአንተ አምላክ የእንትን አምላክ
አሳየኝ ቪዲዮ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው የምልህ ተሜ። እሺ የኔን አምላክንስ ታዲያ ጠንቋይ ብለህ ስትናገር እኔ ምንም አላልኩትም። ምን ያልኩ የኦርቶዶክስ አምላክ ጠንቋይ ነው አልኩኝ አላልኩም። አንተ የጮከው እቺ ጥቁር ድመት ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደርኩም እያልክ እምጮህ? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለምን አልናደድም። ለምን እኔ አንተ መዝናኛ ይኮነኩለ ነው። ካልተናደድክ ቀስ በልና እና ለኔ የህሊ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናበት። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልና ለምቢባል ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኻችሁ እንደውም የምታረጋግጥልኝ ራዩ ከጌታ ዘንድ መሆኑ በደንብ ያረጋግጥ። እሱ ሳይሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል ማለት ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምጽ ሪከርደሩ ድምጽ ሪከርድ አንተ አዘጋጅተህ ነው ክፋት ነው አልኩ። ቪዲዮ አሳየኝ። እሺ ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ድምጹን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት፣ ዋትስአፕ ላይ የለም። ይሄንን ድምጽ ሪከርደር አቡነ እንድሪያስን ድምጽ ሪከርደር ያወጣው እኔ ሪከርዱን አንተን ያዘጋጀው ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምጽ ሪከርዱን አንተ ነህ ያደረከው ብሎኛል። የብፁዕ አቡነ እንድሪያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ አድምጠኝ። ኤአይ መሆኑን መረጃ ቆይ ተደማመጥ ታሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድሪያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪከርድ ያስደረካቸው አንተ ነህ ብለኛል። እሱ መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ እኔ ደግሞ አልጨረስኩም እባክህ አልጨረስኩም። እኔ አንደኛ ይሄን ድምፅ እኔ አይደለሁም ፐብሊክ ያደረኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት መስፍን እሺ እኮ ሚውት አድርግልኝ ወይም አንድ ጊዜ ላው ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብልሃለሁ። ማስረጃው ራሱ አንተን አድርጌ አቀርብልሃለሁ። እኔ ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ ስታመጣን ያመጣልሃለሁ እኮ አሁን መጀመሪያ እኔ ያለው የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ ብራዘር። አቤት ልብ በል እሺ ልብ በል። ካልሆነ እኔ እራርቼልህ ነው። በውስጥ መስመር ምን እያልከኝ እያወራኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማለት ነው። አውጣ ማጣላት የድምጽ ቅጅ ዙር ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል። አሁን እኔ መጠይቅህን ካመጣልኝ በኋላ አዳምጠኝ። ላውጣት ፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ። የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ እፈልጋለሁ። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ለማምጣት ስድቡን ተው እኮ አዳምጠኛ እንዴ። እኔንም ደግሞ አዳምጠኛ እድል ውስጠኛ። እሺ አይ ስድቡን ተው ነው እንጂ አልኩህ። አታውራ እኮ እኔን አዳምጠኛው። ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 7-6 ቦታ አመልጣለሁ ብትል አላስበልጥህ። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቀ። አሁን ሶስቱን መስመር አስይዤልሃለሁ፣ ሶስቱንም በአግባቡ
አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩት ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። አዎ እኔ እዛ ተገኝቼ ቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ። አየህ ቤተክርስቲያን ይኸውልህ አሁን የለህም ማስረጃ። አንተ ነህ ይሄን ተንኮል የሰራኸው አይደል? ስጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቅኩት ጥያቄ ምንድን ነው? አባታችን ሲቀብሩ አይቻለው። አህያም በግም በቁም ሲቀብሩ አለ። ማስረጃ አላል። አምጣልኝ ቪዲዮ፣ የድምፅ ሪከርድ አለ። እሱን አንተ ነህ የምትሰራው። ቤተክርስቲያንን በጣም ስለምጠላ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም። ስለ ላምጣለው የጋዜጠኛውን ዲዮም ኦርቶዶክሳዊ ጋዜጠኛ ነው። ከሱ አመጣላለሁ። አምጣልኝ። አው ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱን ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ። ታሜ ጨረስክ? አዎ። ልብ በሉ። መርጌታ ማነው የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረዋል። በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንድ ጠብቆኝ ቴሌግራም ላይ ኦኬ ስሙ ይጠፋኛል። ይሄ ወንድም ማለት ነው። ማ ጠንቋይ ሚስጥራ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላ ምን ይፈታ? ኦኬ ስለዚህ አንተም አሁን ጠንቋዩ አቡነ እንትና አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውም። እሱ ደግሞ ያንተ ጠንቋይ ነው። ጠንቋይ ሚስጥራ እዛም ጠንቋይ ነበረ። ጠንቋይ ሆኖ ነው የመጣው። አድምጠኝ ቆይ። እሺ ቆይ አንዴ መስፍኔ ካንሳ መስፍኔ ጠንቋይ ሚስጥራ ቆይ አንዴ መስፍኔ እየሰማኸኝ ነው? ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠ ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አንተን እኮ አይደለም የምልህ። ምንድነው የሆንከው ዛሬ? ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔ አንተ ወንድም ነኝ እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስተህ በእውነት እቺ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ከንክናለች። ጌታ ያሳየ ለኔ ነው ጥቁሯ ድመት። እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳወራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን ነው። ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ሼር ቶፒክ አትቀይር በቃ እንግዳው። ስለዚህ ሊያስወራኝ ፈቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ኦኬ ራሱ ነው ቤት ቪዲዮ አሳየኝ ወዳጄ። ኧረ እባክህ ተረጋጋ በመድኃኒዓለም። እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ከተረጋጋ ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይኸው አውራ 50 ደቂቃ ሰጠው። ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ከሰጠኝ ሰብክበታለሁ። ምን ትሰብካለህ? ኢየሱስ ክርስቶስን አዳኙ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ። አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ ልብ በሉ። መርጌታ ሚስጥረ የተቀበረ ሚዲያ ላይ ወጥቶ የተቀበረ ነገር አለ። እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደህ እሱን እንደዛ ጠይቀውም? አንድ ሁለተኛ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደህ መርጌታ ጽጌን አትጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ወንድሞች መርጌታ ሚስጥረም ይሁን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ ያለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል። ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማለት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው እንዳደረጉ። ሶስተኛ የድምፅን ቅጂ
እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው። እኔም ፊት ይዩት፣ የእሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝም። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ ማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል። አገራዊ ጉዳይ ማለት ነው። ልጨርስ። መስፍን ነው እንደዛ የምትለው? ቶ ልጨርስ። ንቀትህ አየሁ አይደል? ለመስፍናውን ንቀትህ ከንፈርህ እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳጅ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው? ችግር የለውም፣ እኔ መብት ነው። እና መስፍን ነው ያወጣው። እኛ እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍን መጣና እኔ ቤት ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ፣ የሰጡኝን አባት ስማቸውን አልናገርም፣ አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረግኩት አለ መስፍን ፈይሳ ሮቢ። እውነትና አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለሁ። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ተሜ አንተነ በኤአይ የሰራሁ ብሎኛል ያለው ሰው ማለት ነው። ያው ግን በሙቀት ነው የተናገረው፣ መረጃ አያመጣም። ልጨርስና እሰጥሃለሁ። ኦኬ አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ አድመጣኝ። እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን ራሳችሁ በስንት ሚሊዮን የሚቆጠረው ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግረሃል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው እንዲወርድ ብሎ ርቻዋ ሴት ጥያቄ አንተ መረጃ አምጣ ምናምን ነገር ብያልልህም በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ። እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምጻቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ ከዛ በፊት አይቻቸው አላቅም ማለት ነው። ይሄን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ታሪክሳን አንተ ኤርሚያስ ነው ያሰራው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ነው። ቆይታሚ እንቀጥላለን። ሐሳቡ ላይ ጨርሼ ልሰጥህ ነው እያወራኸው ያለኸው እሺ ጨርሰህ ስተኛ ቶሎ በላይ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይሄንን እኔ እንዳሰራሁት መረጃ አለህ አይደለ?
ይህንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ፣ ልጨርስ ታሚ። ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓን ሊቃነ ጳጳሳት ጋር ሂድ። ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ፣ ለምሳሌ በስብሰባ አድምጠኝ። ኤርሚ ሚዩት ነህ። ገና ሚዩት እንደሆንክ ነው የነገርኩህ። አንድ ጊዜ ማናችሁም ሞዴሬተሮች ኤርሚያስም ሚዩትም ምንም ነገር እንዳታረጉት። አንድ ጊዜ ኤርሚያስ እኔ ነኝ እድል የሰጠሁት። እስኪ በቃኝ ድረስ እየነገረኝ ነው፣ ምላሴን ሁሉ እየበላኝ ሲጨርስ እኔም ደግሞ እስኪ በቃው ድረስ መናገር ስለምፈልግ ሚዩት እንዳታረጉት፣ ምንም ነገር እንዳታረጉት። በቃ ማንም ሰው እንዳይገባ ኮመንትም የዘጋሁትም ለዛ ነው። ይቀጥል። ጨርስ ግን ኤርሚያስ ቶሎ ብላ አሳጥረው። ቴንኪው ጨርሻለሁ። ታሚ ቴንኪው፣ በጣም ነው የማመሰግነው። አየኔ እያወራሁ ነው፣ ግን ሞዴሬተሮች ናቸው ሚዩት የሚያደርጉት። ኤርሚያስ አጣውራ ችግር የለም። አይተ ቴንኪው ታሚ ቴንኪው ኦኬ። ምልክት አንደኛ አሁን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዴግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው። ቆይ አድምጠኝ። ኤአይ ነው ተብሎ ሲባል ማለት ነው የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር፣ በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው 2020 ላይ ነው። ኦኬ፣ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው፣ 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄንን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን እንደዚህ አድርጎ ቤተክርስቲያንን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገር እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ። ኤርሚያስ ድል ስጥኝ በመድኃኒዓለም ለጨርስ ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ አድምጠኝ እያልኩ ያለሁት ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዴግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተ ክርስቲያኒቱ ቆይ አትበይ። ቤተ ክርስቲያኒቱ ምንድነው ኤርሚያስ? ወይኔ ብቻ ልዘምር አስጨርሰኝ ጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እንኳን 50 ደቂቃ አይደለም 7 ደቂቃ እንኳን አላወራሁም። በየማከል ትገባለህ፣ ምላሴን በላኝ ትላለህ። አየህ እማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪበቃ ልነግርህ ፈልጋለሁ። አድምጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላኝ ብለህ ትላለህ። አንድ ሰው አረገ ነገርኩኝ ኤርሚያስ። የምናገረው ነገር ቆይ አድምጠኝ። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው ኤርሚያስን ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ። እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ ኤርሚያስ። መረጃ አለኝ ብለሃል። በኤአይ ማሰራቱን መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዴግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው ጠቅላይ ቤተ ክህነት ግቢ ውስጥ ከዛችት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዴግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ
በስሜት ማውራት አይደለም ተሜ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ ምለ እኚህን የሚያክሉ ትልቅ የቤተክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው ብፁዕ አቡነ ገብርኤል ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግራቸዋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙም? ኤርሚያስ እንዴት አወከ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወክ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይን እኔን እያየ አውራኝ። ለምን አልተገኙም? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን ይኸውልህ እንድታዳምጥ አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥረን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳም ኮመንት ከፍታለሽ። እንዴት ነበረ? ኮመንት ሴቲንግ ውስጥ ይገባና ኮመንት ክፈቱ ሞዴሬተሮች። እናንተ እንትን ሊጠፋብኝ ነው እንዴ? ይህንንማ እንዳልነግረው አሁን መጣልኝ። ክፈቱ። ተሳስቼ ያጠፋው። እሺ ሚዩት አያድርጉኝ ሞዴሬተሮች። ተሚ እኔ በጣም ሜርሚ ኧረ በጌታ ያረጉ አድርገውኝ ከፈትኩትኝ። እኔ በጣም ስነ ምግባር ያለኝ ሰው ነኝ። በቃ አሁን ወደ ሀሳቤ ልሂድ። የመጀመሪያው ጉዳይ ስትመጣ አየ ሞዴሬተሮች እንደዚህ ነው የሚረብሹ። ከታች አንድ ጊዜ በቃ ማናችሁ አንተ ብቻ ክፈተው፣ እነሱ ይተውት። በቃ የመጀመሪያው ጥያቄ ላንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጥም አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧት ማያቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይህንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይህንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምን እንደው ማልሄደው ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ታድሷውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቲዩቡ እየተሯሯጠ መረጃ ወጣውም ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የእናንተ ድራማ ነው። ለምን ቢባል ክፋታችሁን ጠንቅቄ አውቀዋለሁ። የእናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተ ክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተ ክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጨር የነበረው። አመጣውም ያልከው ደግሞ ጋዜጠኛ በዚህ ጉዳይ አመጣውን ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት። አየህ
ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለው መረጃም ደግሞ ትክክለኛ አይደለም። እጃችሁ ረጅም ስለሆነ ቤተክርስቲያንን ለማጥላላት ቤተክርስቲያንን ለማጠርሸት አንዲቷ የጌታ ቤተክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተክርስቲያን ልክና ልክ ስለሆነች ቤተክርስቲያን አትደነግጥም። በጠላት ሽብር በውሸታሞች መሪጌታነን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምትቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ መነግርህ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣልህ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ጅመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ጅመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ ያውቀዋል። ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለህ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለህ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ። ጌታ አሳይቶኝ ብለህ ከዚህ ውጪ ምን ትነግረናለህ? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ መረጃ ያሰጣል። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትስአፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት። ሰሜ እንግዲህ ቲክታክ ፍሬንዴ ነው ምንድነው የምትለው? እኔ ሼር ላድርግ ልጻፍለት። አድመጠኝ ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ ኢዶዳጅሽ ሂድ በጨርሰዋ። መስፍን ፈይሳ ሮቢ ነው ጴንጤ። አሳየኝ ፎቶን፣ እኔም ላሳይ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው አንድ ጊዜ ላሳየው። እንግዲህ የስም መመሳሰል ከሆነ ልትወይ ካልሆነ ግን ይግድ አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አሁን በቃ
ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ እግረ መንገዱን ጨረስኩልህ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ግለሰብ እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ ክርስቲያን እኮ። ኦኬ በቃ እውነት ነው። ክርስቲያን እኮ ነኝ። ኦኬ ችግር የለውም ብራዘር፣ ያየን እኮ እኔ ግን ሁለቴ ደውል ኧረ እባክህ ላውራበት አውራ ብለኸኝ። ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ኦኬ ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለጮኸ አይደለም ክርስቲያን። ነገርኩት እኮ ጨረስኩት። ኦኬ እሺ። ቱዴይ ሁለቴ ደውዬለታለሁ አላነሳ። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ ላውራበት፣ ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ተሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶክ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩ መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዘኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰባ ከሆነ ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩ እኮ። በመዝሙር የሚፖስተውን በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንድ እኮ ነው። ቲክታክ ላይ አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትቆመቆመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ ያገኘው። እኔ ለምን እፈልግልሃለሁ? እኔ ብፁዕ አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለክ እዚሁ ፐብሊክ ታደርገዋለህ። ቴንክ ዩ። አድምጠኝ ቆይ። እኔ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ ነው። የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቆረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ታሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። ለምን ብናደድ ሆነ? እኔ የምናደድለት አምላክ የለኝም፣ የምኖርለት እንጂ። አቤቱ ጌታዬ፣
ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጣው ነበር አይደል? ያንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እዚህ እሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ ሃይማኖት ተቀናርጎ እኔ ድምጽ ነው የብፁዕ አቡነ እንድርያስን አዳምጠኝ። ይኸውልህ እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ እወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቁ ማስረጃ ከኔ ጋር ነው የምታወራው ወዳጄ። የምታወራው ሰው ታሜ በጣም ተረጋጋ። በጣም ተረጋጋ እኮ የምታወራው ሰው ማስረጃ ከሌለ ወጥተህ ሮጠህ እንደለማድረግ ቤትህን ትከፍታለህ። ቆይ አድመጠኝ ተሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድረግ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየህ እሱንም ፊቴ ከሰል መሆኑን ታሜ አድመጠኝ። እኔ እንዲህ ካልክ ቤት ከፍታለሁ። ኖ እኔ አልሄድም። አንተ ግን እንዲህ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅ ናፈቀኛል አልኩህ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው፣ ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድመጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነውና ለምንድን ነው የእሱን ድምፅ እንዲሰማ ያልፈለከው? እኔ አይመቸኝም። አሁን የእሳቸው ድምፅ ነው በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ፣ ጌታ ምስክሬ። ምን ዘግይተህ ቪዲዮ ነው ብራዘር። አሁን የጠየቁን ጥያቄ መልስልኝ። ስለዚህ ቃቃጫውታ ለሚያዝ ነው የምጠይቀህ። አልፈልግም የሱን ድምጽ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግን ነው። የእሳቸው እኔ የሱ ድምጽ መች ናፈቀኝ አልኩ። የመስፍንን ድምጽ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የሱ ድምጽ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለ ነው ያልከኝ፣ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ድሮም አንተ ማስረጃ ሲጠይቁ ዘለ ነው የምትሮጠው። አታወራትማ፣ መሮጥ ነው ልማድ። ማስረጃ አምጣን የተባልከው ማስረጃ ነው መስጠት ያለብህ። ሮጣ አይደለም መውጣት ያለብህ። ነቅለ እንደዚህ መሮጣል በማስረጃ ነው። እኔ ክፋታችሁን ጠንቅቄ ነው ማውቀው። ጴንጤዎች ተንኮላችሁን፣ ተንኮለኛ ናችሁ። ቤተክርስቲያንን ማሰደብ ትወዳላችሁ። ና እንደዛ ዘላ አትውጣ። ያው ሰብ ያለው ኢንቫይት አድርጌያለሁ። ነቅለህ አውጥተኸኝ ስታበቃ እኔ አልነቀልኩም። አልነቀልኩም። ይሄው አድምጠኝ። ልክ እንደ ጥቁሯ ድመት ነው ያስቆጣኸው። አየህ መንፈስ እኔ አልነቀልኩም። ማን ያስወረደኝ? ማንም ሞዴሬተሮች አስወርደውኝ ትችላለህ። ሞዴሬተር ይነግረኝ ነበር። ማንም አልነካ። ሞዴሬተር ማን ያስወጣ? ራስ ወይ አንተ ወይ ሞዴሬተሮች? ለምን ማስወጣ? እኔ እንዲህ ጉሮሮና ለምን ማስረጃ እየጠየቅኩ ለምን ማስወጣ? ለምን እወጣለሁ? ራስ ወጥቷል። እርሚ ጻድቅ ሰው ከኃጢአተኛ ሰው ፊት በትልቁና አሳየኝ ቪዲዮ ነው። ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም፣ ጽድቅም ከአመፃ ፊት አይሸሽም። ውይ እኔ ራሴ በክርስቶስ ኢየሱስ የጸደቅኩኝና የዳንኩኝ እኮ ኦርቶዶክስ ክርስቲያን ነኝ። አዎ የክርስቶስ ወታደር ነው ያገኘው እዚህ ብራዘር። ለምን ወጣለህ? እኔ ደግሞ ተመስገነኛል። እኔም የክርስቶስ ኢየሱስ ወታደር መሆኔ ልንገርህ። እኔም በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ ኦርቶዶክሳዊ ክርስቲያን ነኝ። ምን ሆነህ ነው የተናደርከው ተምዬ? ለምን እንደምናደድ ይኸው መልስ እኮ ነው የመለስኩልህ። የሚያድን እውነተኛ የሆነውን ሃይማኖት ላይ ያለውን ኦርቶዶክሳዊ ክርስቲያን ፊት ቀላ እኮ ጌታ ምስክር፣ ፊት ሁሉ ቀላ።
አንተ ምንድነው ኤርሚ ሌላ ቃል በሌላ ሐሳብ እንዳልሄደ ይሄ ደብተራ መንፈስ በእውነት አግኝተዋል ማለት ነው። ምን ሆነ ነው እንደዚህ ብቻ መልስ ቶ ችግር የለውም። የሰራ አንተ ያን ያህል ደቂቃ ስታወራ ዝም አልኩ። እኔ ማውራት ሲጀምር ግን በጣም ተናዳል። ማስረጃውን ቪዲዮን ብቻ ክፈት ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብላ ያልከኝ እኔ እዚህ በየመካከል ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ ኢዮብን ካስወረድከው ቆያለሁ፣ ካልሆነ ነው ወገኖች እኔ ጋር ኦኬ። እኔ እናንተ ብቻ ነው ኢዮብ ማይወርድ ከኔ በተሻለ ትችላለህ። እኔ እናንተ እንድናወራ ግን ከፈለክ የመስክኑን ዘይት ይጠጣ በቃ። ስለዚህ ኦኬ፣ ስለዚህ ቴንክ ዩ ኢዮብን አላወራም። በጭባጫ ኢዮብን ከማወርደው አንድ ሚሊዮን ጊዜ አትሄድም እንዴ? ውሸታም ብቻ ውሸት። እሺ በቃ ቀጥል። ማስረጃ ጠየቅኩት የለህም። በቃ ማስረጃ የምትሰሩት ድራማ ነው፣ ተንኮል ነው የምታደርጉት ነገር ሁሉ ተንኮል ነው። ምሰሩት ሁሉ ተንኮል ነው። ስለዚህ ይሄናን መስፍን ለምትለው ሰው ደግሞ አካውንቱን ገብታችሁ ይዩት። መድኃኒዓለም ምስክሬ ጴንጤ ነው። በጴንጤ መዝሙር ጽድት ያለ ቪዲዮ እየሰራ የጴንጤ መዝሙር የሚያዳምጥ ኦርቶዶክሳዊ አለ እንዴ? ወልመካ ካልሆነ በቀር አካውንቱ ላይ ኦርቶዶክሳዊ ሆኑ ወልመካ ካልሆነ በቀር በጴንጤ መዝሙር ለምን እንደሚሰራው አይሰራም። ስለዚህ ማስረጃ አስተባል ማስረጃ ማምጣት ሲቀብሩ አየው ነበርኩ። የታል ማስረጃው? የለም። ጥቁር ድመት ተመንትና አንድ አገልጋይ ከነ ኢብራሂም ጋር ስትጣላ፣ ከነ ኤፍሬም ጋር ስትጣላ፣ ከነ ሻውል ጋር ስትጣላ፣ ከነ ምናም ጋር ስትጣላ ያንተ ጌታ የሚያሳየ ሲቀብሩብህ ብቻ ነው። ይቀብራሉ እነሱ እነ ተመስገን ይቀብሩባል። ልክ አሜሪካን እንደመሰሳይ ሲባል ለሊት 10 ሰዓት የተነገረውን አንተ ጠዋት 1 ሰዓት ላይ ይሄው ጌታ እንዳሳየኝ የኔ ጌታ መንፈስ አይዋሽም እላችኋለሁ። ይሄው ተደመሰሰች። እስራኤል ሄዳ ምናምን ድባቅ ስትመጣ ይሄው የኔ ጌታ እንደተናገረው በዚህ መጽሐፍ ቅዱስ መሰረት ይሄው ከዚህ እንደዚህ መጥቶ ከዘፍጥረት እንደዚህ ሆኖ ጌታ ትላንትና ነገረኝ ዛሬ ያደረገው። ውሸታ አይነግርህም። ጥንቆላ ነው ያዝከው። ውሸት ነው የምታወራው። እኔ ጀግና የተባለ ጴንጤ ጥራልኝ ይታየኛል የሚል ካለ የሚታየው እንደሌለ ነግርሃለሁ። ነበርኩኝ ይታየኛል ከሚሉት ወገን እኔ ነበርኩ። አያለው እናገራለሁ ከሚባሉት ወገን እኔ ነበርኩ። ውሸታም። እቺ ንጽሕትና ቅድስት የሆነች አንዲት ወቅ እግዚአብሔር አምላክ በክርስቶስ ኢየሱስ ደም የመሰረታት ቤተ እምነት ላይ ተሸክተባት ትገኛለህ። በቃ አለቀ። እኔ ዳንኩኝ ነኝ። እኔስ ታዲያ ምንድን ነኝ? እኔም በክርስቶስ ኢየሱስ የጸደቅኩ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አለቀ በቃ። እኔም የክርስቶስ ኢየሱስ ወታደር ነኝ። አለቀ በቃ። ኦርቶዶክሳውያን በክርስቶስ ኢየሱስ ስም አይፈሩም፣ አይደነግጡም፣ እንዲሁም ይኮሩበታል እንጂ 48 ሰዓት 24 ሰዓት ኢየሱስ ሲባል ሲነገርባት የምትኖር ቤተ እምነት ናት ኦርቶዶክስ። አየህ፣ ቅዳሴዋን ስማ፣ ኢየሱስ ነው። ከኢየሱስ ውጪ ሌላ ነገር አይነገርም። አንተ ነህ እንጂ ጡት ማስያዣሽ ታየኝ፣ ጸጉር ማስያዣሽ ታየኝ፣ ጡትሽ ወጣ አለ እንትንሽ እያልክ ምድራዊ ነገር የሚታይ አንተ ነህ፣ እናንተ ናችሁ። ከትንቢት በላይ የጸና የእግዚአብሔር ቃል አለ ብሎ ቃሉ ተሰጥቶ መጽሐፍ ቅዱሱ ተሰጥቶ ተነስታ አንተ ታብዳለህ። እግዚአብሔር የሚያሳይ ምድራዊ ነገር ብቻ ነው እንዴ? ይሄ ሲቀባብሩ ይሄንን ያለው እኮ በጌታ ቆይ ላሰማችሁ። እዩት፣ ያለውን እዩት፣ የሱ ጌታ የሚያሰማውን እዩት። እንዳትረሱት እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስን ሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይኸው በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቼ አላውቅም።
ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ፣ ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ በዓለም ዙሪያ ያላችሁ አድርሱለት በዛው ሁላችሁንም ሰላም ብያለሁ። እንዴት ናችሁ እናንተ የተወደዳችሁ ኦርቶዶክሳውያን? ይህን ቪዲዮ እስኪ ረገጥ አድርጋችሁ 5 ጊዜ ኮምፕሊት አድርሱልኝ እና ለጠንቋይ ማለትም ለቀለም ወርቅ አይተንፍሱ አድርሱልኝ። ስሙን ቀለም ወርቅ አይተንፍሱ የሚለውን የቀበሌ ስሙን ካላወቃችሁ የቲክታክ ስሙ ተናገር እውነቱን የሚል ነውና ሜንሽን እያደረጋችሁ አድርሱለት። ተናገር እውነቱን ዘኢየሱስ ብሎት ቀይሮታል። በዚህ አጋጣሚ እየተናገረ ያለው አብረውት ስለሚያገለግሉ ፔንቴዎች ነው። እኔ አብረውት የሚያገለግሉት በዚህ ፕላትፎርም ላይ የሚያገለግሉ ጌታ አሳየኝ የሚለው ጥቁር ድመት ደም ስትቀብር አየሁኝ ይላል እና አንዱን አገልግሎት እንዳይበዛ የአንዱ አገልግሎት እንዳይገጫጭ የጥቁር ድመት ቀብር ወይም ደሙን ስትቀብር አሳየኝ ይላል አቶ ቀለም ወርቅ አይተንፍሱ፣ ማለትም ጠንቋይ ቀለም ወርቅ አይተንፍሱ። እኔ የሚገርመኝ ነገር እንደዚህ የሚያሳየ ከሆነ ምን ሰራለህ አንተ? እዚህ ሲወርድ ሲዋረድ የመጣ የተካፈልከው ከዘር የተካፈልከው የጥንቆላ እንትን አለ። ቤተ ክርስቲያን ላይም እንደዚህ ነው የምትዋሸው ማለት ነው። እኔ ያለሁባት እውነተኛ ቀጥተኛዋ ኦርቶዶክስ ተዋሕዶ ላይም እድሜ ልክ ስትዋሽባት የነበረው ይሄ ነው። ከዚህ በፊት ካስታወሳችሁ አብሮ አደጌ ስጋዬ ዘመዴ አበበ ጉልላትን በቅዱስ ቁርባን ገደሉት ያለ እያለቀሰ የማስመሰል ነገር ሲናገር ሲታይ ውሸት ሆኖ ተገኘ። አበበ ጉልላት የተባለው ግለሰብ በሕይወት የለም። ወንድሙ ሲናገር ታሞ አሳክሜው ነው የሞተዋል። እሱ ግን ቅዱስ ቁርባን ሰጥተውት ገደሉት ብሎ ዋሸበት። አሁን ከቀለም ወርቅ አይተንፍሱ ከጠንቋይ ቀለም ወርቅ አይተንፍሱ ጋር አብራችሁ ካልቀጠላችሁ፣ አብራችሁ ካልሰራችሁ ኢየሱስ የሱ ብቻ ነው፣ ለሱ ነው የሚናገረው። ኢየሱስ ለሱ ብቻ ነው የሚናገረው። ከጠንቋይ ቀለም ወርቅ አይተንፍሱ ጋር ማለትም ራሱን ኤርሚያስ አበበ ብሎ የሚጠራው ሰውዬ በግልጽ ያንተ ትምህርት ልክ አይደለም ብላችሁ ከተቃወማችሁት የእሱ ጌታ እንዴት ብሎ ነው የሚያሳየው? ጥቁር ድመት እየተቀበረበት በሩ ላይ አንተ ሰውዬ በየዓመቱ